ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። አርበኛ ዘመነ ካሴ እንዲህ እውነታዎችን ይገልጻቸዋል። አንዳንድ ነገሮች ተፈጥሯዊ እውነታ የጋራ ጠላት ያላቸው ኃይሎች ቢተባበሩ ተፈጥሯዊ ነው። የዘር ፍጅት የገጠመው ህዝብ ዓላማውን ሳያመቻምች ጥቅሙን አሳልፎ ሳይሰጥ ከሌሎች የሩቅና የቅርብ ኃይሎች ጋር ቢተባበርም ተፈጥሯዊ ነው። የእሳት ባህር ውስጥ የተጣለ ህዝብ ነዶ ከማለቅ እስካዳነው ድረስ የትኛውንም አይነት እርምጃ ቢወስድ ሁሌም ልክ ነው። ዘራችን ከሰብዕና ካርታ ላይ ሊሰረዝ በምድርና በሰማይ የዘመተ ጠላታችን ከማኑ መቆም እንዳለብንና እንደሌለብን ወዳጅና ጠላት ሊመርጥልን አይችልም። መብታችን ደግሞ እንደ ህዝብ ከማን ጋር መስራት እንዳለብን በጥንቃቄ አስልቶ የመወሰን አቅሙም መብቱም አለን። ማንም የርዕዮተ ዓለም ጽፎ ሰጥቶን የፖለቲካ ፕሮግራም አስጠንቶን ወደ ትግል አልገባንም። ዘመኑን ዋጅተን የነቃንም ያነቃንም የተደራጀንም ያደራጀንም የታጠቅንም ያስታጠቅንም እኛው ራሳችን ነን። የጠላትን አከርካሪ የሰበርነው አንድ ዲሽቃ 5 ሚሊዮን አንድ ዲሽቃ ጥይት 500 ብር ገዝተን ነው። ግዴታም ደግሞ ያም ሆኖ ወደ ዋናው ጠላታችን ጠጠር ከሚወረውር ጋር ሁሉ ተባብሮና አስተባብሮ መዝመት ግብን የመምታት ታሪካዊ ኃላፊነትና ግዴታም አለብን። በጠላቶቻችን እጅ ወድቀው ወደ አውሽዊትዝ የመታረጃ ጉረኖ የሚነዱት አይሁዳውያን ድንገት ቅጽበታዊ ድል አግኝተው መሳሪያ አንስተው ቢፋለሙ ነውር ነበርን? አይደለም። ከአውሽዊትዝ በተአምር የተረፈ ይሁዲ ጠመንጃ አንስቶም ጠላቶቹ ላይ ቢተኩስ ነውር ነበርን? አይደለም። በአውሽዊትዝ ካምፕ ውስጥ 1,100,000 ገዳማ ንጹሃን በናዚዎች እጅ አልቀዋል። ከነዚህ ውስጥም አይሁዶቹ 1 ሚሊዮን ገዳማ፣ ሮማዎችና ሲንቲዎች 21,000 ገዳማ፣ አይሁድ ያልሆኑ ፖሊሾች 75,000 ገዳማ፣ የሶቪየት የጦር እስረኞች 15,000 ገዳማ፣ ፈረንሳዮች፣ ቼኮች፣ ኦስትሪያዎች፣ ቤላሩሳውያን እና ሌሎች 12,000 ገዳማ እና እነዚህ ሁሉ ወገኖች ተባብረው ናዚን ቢያስወግዱ ነውር ይሆን ነበርን? ሀያላን ተባብረው ሂትለርን ማስወገዳቸውስ ነውር ሆነ? በፍጹም አይደለም፣ አልሆነም። የኛዎቹ አብይ መራሽ ጥቁር ናዚዎች በዓለም ፊት የአማራ ህዝብ ላይ የዘር ፍጅት እየፈጸሙ ባለበት ኢትዮጵያን ህምጥ ይሁን ስምጥ ሊከቷት የተንደረደሩ በሚገኙበት በዚህ ወቅት ምን ያስጨዋቸዋል ከተባለ መልሱ ፍርሃት ነው፣ ጭንቀት ነው፣ ግራ መጋባት ነው። ምህረት አልባው የታሪክ ማዕበል በራቸው ላይ መድረሱን ሲረዱ የሚያሳዩት መወራጨት ነው። በዚህ ሁሉ መካከል ታዲያ ወገን መወናበድ የለበትም። ባንዳ ለአረብ ኤሚሬት በወርቅ ቆፋሪ ሎሌነት ተቀጥሮ አካፋና ዶማ ተሸክሞ ከሱዳን እስከ ኢትዮጵያ ሽሎቆች እያላበው ሲዞር የሚውለው አብይ እንጂ ሌላ ማንም ግለሰብ አይደለም። ባዕዳ የራሱን ህዝብ በጅምላ የሚፈጀው የራሱን ክልል ላይ የእጅ አዙር ጦርነት የከፈተው አብይ አህመድ እንጂ ሌላ አካል አይደለም። ባዕዳ እንጀራውንም የእንጀራ እናቱንም ከዱባይ ያገኘው ኮሎኔል አብይ አህመድ እንጂ ከቶ ሌላ ሰው አይደለም። ባንዳና ባዕዳ ሀገሩን ምርት ገበያ ድርጅት አውጥቶ በጥቂት ፈረሱላ ቡና ዋጋ የሸጠው አብይ አህመድ ነው። ባንዳና ባዕዳ የበቀለበት አፈር ያደገበት መንደር ያሳደገው ህዝብ ላይ ባንዳች አስተዳደግ ስብራት ምክንያት አንዳች አይነት ጥላቻ ያዳበርና የበቀል እብደት ውስጥ ያለው የራሱን ስጋ ቀቅሎ የሚበላው አብይ አህመድ ነው። እንኳን የዳንኤል የቃል መቁነን የቱርክ ድሮን ከውድቀት አያድንም። ሂትለር በጆሲ ጎብሊስ የፕሮፓጋንዳ እንዳልዳነው ሁሉ አብይም በዳንኤል ክብረት ቅጥፈት አይድንም። በመጨረሻ ማዕበሉ ወደ ጓዳ ሲገባ የናዚ ፓርቲ መሪ ሂትለር ራሱን ገደለ። የናዚው የፕሮፓጋንዳ አለቃ ፓውል ጆሴፍ ጎብሊስ 6 ልጆቹን ገድሎ ሲያበቃ ከነሚስቱ እና ቅጥፈቱ ራሱን አጠፋ። አብይና ዳንኤልስ እድሜ ይስጠን እሱን የምናየው ይሆናል ሲል ይገልጻል። ይህ በእንዲህ እንዳለ የፋኖን ምት መቋቋም ያልቻለው ያገዛዙ ሰራዊት ቤተክርስቲያንን አወደመ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ተከዜ ክፍለ ጦር በወሰደው አጸፋዊ ምላሽ ከባድ ሰብአዊና ቁሳዊ ኪሳራ ያደረሰበት ያገዛዙ ሰራዊት በአጸፋዊ ምላሹ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ንብረት የሆነችውን ቤተክርስቲያንን በከባድ መሳሪያ ወድሞ ተመልሰዋል። ታኅሳስ 16 2018 ዓ.ም ተከዜ ክፍለ ጦርን ለማጥቃት በሁለት አቅጣጫ ማለትም ከኩል መስክ ወደ ዟቢያ አቅጣጫ እንዲሁም ከላሊበላ ገነተ ዟቢያ አቅጣጫ የመጣውን የጠላት ኃይል ተከዜዎቹ በእልህ አስጨራሽ ትንቅንቅና ፍልሚያ ጠላት ሲያደባዩት ውለዋል። በተደረገው ፍልሚያ ጠላት በኩል መስክ ቀጠና 48ኛ ክፍለ ጦርና በላሊበላ 3 ሻለቃዎች ይዞ የተሰለፈ ሲሆን 223 መድፍና ሞርተር በድሽቃ የታገዘ ውጊያ ቢከፍትም አይበገሬዎቹ በሚያውቁት ቀያቸው ወጥተውና ወርደው ጠላትን አንገት አስደፍተው መልሰውታል። በአውደ ውጊያው የጠላት ኃይል 15ቱ ሲደመሰስ ከ34 በላይ እንደቆሰለበት ታውቋል። በዚህ ሽንፈቱ ተበሳጨው ያገዛዝ ወንበር አስጠባቂ ሰራዊት ላስታ ወረዳ ውስጥ የምትገኘው ዟቢያ ዙሃባ ኪዳነ ምሕረት ቤተክርስቲያንን በዙ 23 እና በሞርተር በመታገዝ ያወደማት ሲሆን
6 ንጹሃን ማለትም አንዲት ሴት መምህርትና ህፃን ልጇን፣ አንድ አረጋዊና ዲያቆን ልጁን እንዲሁም 2 የቻይና ሲሲ መንገድ ፕሮጀክት የሻላይ ከምትባል ቦታ በስራ ላይ ያሉ በጥይትና በባሩድ መሳሪያ ፍንጣሪ አቁስሏቸው ተመልሰዋል። በተያያዘ መረጃም ተፈራ ማሞ ክፍለ ጦር በአገዛዙ ሰራዊት ላይ አጸፋዊ ምላሽ ሰጥቷል። ታህሳስ 16 2018 ዓ.ም ፋኖን ለማፈንና የ05 ቀበሌ ህዝብን ለመሰብሰብ በካይና ከተማ መነሻውን አድርጎ በብግና ወረዳ 05 ቅዱስ ሀርቤ ቀበሌ ይንቀሳቀስ የነበረው የፋሽስቱ አብይ አህመድ ዙፋን አስጠባቂ ሰራዊት በምድር ድሮኑ ተፈራ ማሞ ክፍለ ጦር ቅጣት በመቅጣት ሙትና ቁስለኛውን ይዞ ተመልሷል። ፋኖን ለመክበብ የብግና ወረዳ ቅዱስ ሀርቤ ህዝብን ለመሰብሰብ ያልቻለ ሲሆን የተለመደ ስራውን ህፃናትና አዛውንትን በመደብደብና ቤት ለቤት በመዞር ፋኖን ይደግፋቸዋል በማለት እህል በመድፋት እኩይ የዘውትር ልማዱን አከናውኖ ወደ መጣበት ተመልሷል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የላስታ ጀነራል አሳምነው ጽጌ ኮር ህዝብ ግንኙነት ኃላፊ መምህር ቢሆነኝ ቢያበይን ገልጿል። ይህ በእንዲህ እንዳለ ልጅ ኢያሱ ኮር 24ኛ ክፍለ ጦር የፋሽስቱ ብልጽግና አገዛዝ ዙፋን ጠባቂ ሰራዊት መድፍና 4 ተኳሾችን ጨምሮ በሞርተር በማውደም ታላቅ ድል ተጎናጽፈዋል። በርካታ የፋሽስቱ ብልጽግና ሰራዊት ከውጫሌ ከጎልቦና ጭሳ በመነሳት ትናንትና ታህሳስ 16 2018 ዓ.ም ጀምሮ ዛሬ ታህሳስ 17 ሙሉ ቀንን ጨምሮ ወደ አምባሰል ዙሪያ አበት ማጥቃት ያደረገ ሲሆን ልጅ ኢያሱ ኮር 24ኛ ክፍለ ጦር በአግባቡ በመመከትና በርካታ ኃይሉን ሙትና ቁስለኛ በማድረግ ከባድ ሰብአዊ ቁሳዊ ኪሳራ ማድረስ ችሏል። ልጅ ኢያሱ ኮር 24ኛ ክፍለ ጦር በተጋድሎ መካናይዝዳቸውን በመጠቀምና ሞርተር በማስወንጨፍ ውጫሌ ልዩ ስሙ ደንካ የተባለ ቦታ ላይ የነበረ የጠላት መድፍ ኢላማውን ጠብቀው በማውደምና 4 ተኳሾችን ጭምር በመደምሰስ ታላቅ ድል ተጎናጽፈዋል። በዚህ ከባድ ሰብአዊና ቁሳዊ ኪሳራ የደረሰበት የፋሽስቱ አገዛዝ ሰራዊት በተከታታይ 2 ቀን በተደረገው ተጋድሎ የጀትና የድሮን ቅኝት እያደረገ የተዋጋ ሲሆን ንስሮቹ 24ኛ ክፍለ ጦርም ምንም ነገር ሳይበግራቸው ጠላትን አይቀጡ ቅጣት ቀጥተው ወደ መጣበት በመመለስ እንዲሁም ቀጠናቸውን ጭምር በማስከበር ታላቅ ድል አስመዝግበዋል። ከባድ ሰብአዊና ቁሳዊ ኪሳራ ደርሶበት ሽንፈት የተከናነበው ፋሽስት አገዛዝም እንደተለመደው የበቀል አፈሙዙን ወደ ንጹሃን ያልታጠቁ አማራዎች በማዞር ከባድ መሳሪያ ሲያስወነጭፍ ውሎ በሰው ህይወትና እንስሳቶች ላይ ጉዳት ያደረሰ ሲሆን ቤትና ንብረትም ወድሟል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።